ዴኔ እኮ ገንዘብ ስራሉ ግን በወሩ መጨረሻ የት እንደሚገባ አላውቅም። ገቢዬ እስካክ ችግሬም አብሮ ያድጋል። እንዴት ነው ገንዘቦችን ሴቭ ማድረግ የምችለው? እንዴት ነው አሁን ካለውበት ሰርቫይቫል ህይወት ወደ ምፈልገው ህይወት የሚያድገው እንዴት ነው ብሎ ብዙ ሰዎች እየጠየቁኝ ነበር። ዛሬ በዚህ ቪዲዮ ለእናንተ ስለ ገንዘብ አሰራር ሚስጥርና እንዲሁም ተጨማሪ ኢንካም ታገኙበትን ገንዘቦች ዛሬ እንግዲህ አብዛኛው ችግር የሆነ የገንዘብ ምንጭ እንዴት ነው ከተለያዩ ቦታ ማፈልቀው እና ደግሞ የመጣውን ገንዘብ እንዴት ሴቭ አድርጌ ለምፈልገው ዓላማ አውላለሁ በሚል ርዕስ የአብዛኛውን ችግር የሚፈታ ወደ 8 መርሆች ጥበቦችን ለእናንተ ላስተምር ነው የመጣሁት። ስለዚህ በደንብ ቪዲዮን እስከሚያልቅ አዳምጡኝና ዴኔ እኮ ገንዘብ ስራሉ ግን በወሩ መጨረሻ የት እንደሚገባ አላውቅም። ገቢዬ እስካክ ችግሬም አብሮ ያድጋል። እንዴት ነው ገንዘቦችን ሴቭ ማድረግ የምችለው? እንዴት ነው አሁን ካለውበት ሰርቫይቫል ህይወት ወደ ምፈልገው ህይወት የሚያድገው እንዴት ነው ብሎ ብዙ ሰዎች እየጠየቁኝ ነበር። ዛሬ በዚህ ቪዲዮ ለእናንተ ስለ ገንዘብ አሰራር ሚስጥርና እንዲሁም ተጨማሪ ኢንካም ታገኙበትን ገንዘቦች መንገዶችን በኦንላይንም በአካልም እነግራችኋለሁ። ከናንተ የምጠብቀው ይህን ቪዲዮ ለብዙ ሰው ደርሶ እንዲያስተምር እንዲሄዳቸው ላይክ ሼር ማድረግ እንዳይረሳ። በደንብ አዳምጡ። የመጀመሪያው ገንዘብ እንዴት ነው ለጥሩ ዓላማ ወይም ገንዘብ ማግኘት ምንጮች በሚለው መጀመሪያው ሀሳባችን መሰላችሁ ለራሳችሁ ገንዘብ መክፈል ራሳችሁን ተከፋይ ማለት ነው። አብዛኛው ሰዎች ደሞዝ እንዳገኘ ወይም ገንዘብ እንዳገኘ ይዝናናበታል፣ እቃ ይገዛል፣ ቤት ኪራይ ይከፍላል ወይም በማይሆን ነገር ገንዘቡን ያውላል። ይሄ ግን በጣም ሮንግ ዌይ ነው። መጀመሪያ ማድረግ ያለብህ 20/80 ህግ መጠቀም አለብህ። 20%ቱን ልክ ገንዘቡ ካገኘ በኋላ ኢንቨስት ወይም ሴቭ ማድረግ አለብህ። ምክንያቱም ገንዘቡን እንዲወልድ መጀመሪያ ሴቭ ማድረግ አለብህ። ሁለተኛስ ቅድም ላልኩ ቤዚክ ኒዶች ማለት ነው ለመጠለያ፣ ለቤት፣ ለምግብ ማዋል አለብህ። ያን ገንዘብ ሲቀጥልስ ለምትፈልገው ዓላማ ያን ዓላማ እንዲያሳካልህ ማስቀመጥ አለብህ። ፈርስት ኦፍ ኦል ይህ ነው ገንዘብ እንዲወልድ የሚያደርገው ወይም ያንተን ገንዘብ ማኒፑሌት የሚያደርገው ይህ ነው። በጣም ወሳኙና አስፈላጊ የሆነ ህግ ነው። ፕሊስ መጠቀም እንዳትረሱት። ሁለተኛው ገንዘባችሁ እንዲበዛ ወይም ተጨማሪ ሶርስ ኢንካም ለማግኘት መጀመሪያው አእምሯችሁ ላይ መስራት ወይም የእናንተ አስተሳሰብ የእናንተ ፓራዳይምን ሽፍት ማለት ነው። ቢኮዝ ገንዘብ ማለት ማለት ነው። ገንዘብ ማለት ባዮ ፕሮዳክት ነው። ገባችሁ? ሮም ማቴሪያሉ የእናንተ አእምሮ ነው። ስለዚህ አእምሯችሁን ቀይሩ። ለገንዘብ ያላችሁ አመለካከት ማይንድ ሴታችሁን ሽፍት ማድረግ አለባችሁ። ምክንያቱም አብዛኛው ኢትዮጵያ ውስጥ ያደገ ሰው በሙሉ ማለት ነው ስለ ገንዘብ ያለው እይታ ልክ አይደለም። ለምን አትሉኝም? ቢኮዝ አሁን አንዳንዴ ወይ ከድሃ ቤተሰብ መተን ሊሆን ይችላል ወይም ከሚዲየም ክላስ መተን ሊሆን ይችላል። ሶ እዛ ውስጥ ያለው እይታ ሃርድ ወርክ ነው። እዛ ውስጥ ያለው እይታ ገንዘብ የተፈጠረው ለጨካኞች ብቻ እንደሆነ አድርጎ ነው እያሳደጉናሉ። ያ ቻይልድ ትራውማችን አሁን ላይ ሞር ኦፍ ኢንካም ሜክ እንዳናደርግ እንቅፋት የሆነብን ነው። ገባችሁ? ምክንያቱም እኛ የምንኖረው አእምሮአችን ውስጥ ስለሆነ ማለት አእምሮ ያሰበበትና ያመነበትን ነገር ብቻ ነው ወደ ተግባር ማኒፌስት የሚያደርገው። ስለዚህ አእምሮአችሁን መቀየር ጀምሩ። ሁሌም ማወቅለባችሁ አንድ ነገር ቢኖር ሁላችንም የምንኖረው አእምሮአችሁ ነው። ድሃውም ድሃ የሆነ አእምሮ ስላለ ነው። ሀብታም የሆነ አእምሮ ስላለ ነው። ሌላ ምንም እንትን የለውም። ስለዚህ አእምሮአችሁ ላይ በደንብ መስራት፣ ማስተካከል፣ ሪሼፕ፣ ሪፕሮግራም ማድረግ አለባችሁ። ምክንያቱም ለገንዘብ ያላችሁ እይታ ገንዘብ ወደ እናንተ እንዲመጣ ወይም እንዳይመጣ መሰላል የሚያግድ ነው። ስለዚህ የእናንተን አእምሮ በደንብ አድርጋችሁ ልትሰሩ ይገባል። ምክንያቱም አሁን ያላችሁበት ህይወት ከዚህ ውጭ ገንዘብ እንደማሰሩ የሚሰማቸው ከሆነ አሁን ያላችሁትን ገንዘብ ካጣችሁ ሌላ ገንዘብ አይመጣም ብላችሁ የምታስቡ ከሆነ ኦልሬዲ ይሁን ይሄ የማጣት ስሜት ውስጥ ካላችሁ ይህ በጣም መጥፎ ነው። ቢኮዝ እኛ አባንዳንስ የሆነ ህይወት ውስጥ ወይም ዩኒቨርስ ውስጥ ያለ ነው። ያ ዩኒቨርስ የሚፈልገውን ኢነርጂ ምንሰጠው ከሆነ ምንፈልገው ነገር ወደኛ ያመጣል። ሶ ግን እኛ ማንፈልገው ኢነርጂ ምንሰጥ ከሆነ ማንፈልገው ነገር ነው የሚያመጣው። ስሜታችሁ ላይ በደንብ ስሩ ነው የምላችሁ። ስለዚህ የእናንተ ስሜት አስተካክሉ። ሶስተኛው ነገር ከአጉል እዳ ውጡ። አያችሁ ገንዘባችሁ የሚያጠፋ አጉል እዳ ነው። ለሰርግ፣ ለልደት፣ ለፕሮግራም ወይም ለሆነ ነገር ብላችሁ የማያስፈልግ የሆነ በሰው እይታ ውስጥ ለመግባት ወይ እንትና እኮ እንዳደረገ የእንትና ሰርግ እኮ እንትና እንደለት እኮ የሆነ በሰው ግርም ለማግኘት ብላችሁ የማይሆን ኪሳራ ውስጥ እዳ ውስጥ መግባት አቁሙ። ለዛውም ተበድራችሁ ማለት ነው። ይህ በጣም መርዛማ ነገር ነው። ቢኮዝ ነገር ላይ አላስፈላጊ የሆነ ችግር ውስጥ ነው የሚከታችሁ። ይህ በጣም መጥፎ እዳ ነው።
ጥሩ ዳስ ለምሳሌ ከአንድ ሰው ገንዘብ ተበድራችሁ ወደ ኢንቨስትመንት ወይም ገንዘቡ እንዲወልድ ማድረግ የምትችሉ ከሆነ ይሄ ወደ ጥሩ እዳ ነው። ቢኮዝ ያ ገንዘብ እየወለደ ነዋ። ያ ገንዘብ ራሱን በራሱ እያባዛ ነዋ። ስለዚህ ከእሱ አልፎ ለእናንተም ይተርፋል። ከማይሆን እዳ ራቁ። አራተኛው ነገር ወንትና ኒድን ለዩ። አብዛኛው ሰዎች ድሃው ነው የሚቀረው ኒድ ላይ ነው የሚያተኩሩት። ወንት ምንድን ነው መሰላችሁ? አሁን ለምሳሌ ለእናንተ የሚያስፈልገው ቤዚክ ኒድ አለ፣ መጠለያ ምናምን፣ እሱ ቤዚክ ኒድ ነው፣ ኒድ ነው፣ ያስፈልጋቸዋል። ግን ወንት ለምሳሌ ጓደኛ አይፎን ስለገዛ አንተ አይፎን ምገዛ ከሆነ፣ ጓደኛ የሆነ ሱፍ ስለገዛ አንተ ሱፍ ምገዛ ከሆነ፣ ጓደኛ ያደርገውን በሙሉ እኔ ካላደረኩ ምትል ከሆነ፣ እንደ ቤት እንደ ጎረቤት ካኖርክ ምትል ከሆነ ይህ ማለት በጣም አደጋ ውስጥ የሚከት ነው። አብዛኛው ሰው ከላይ ሲታይ ሀብታም ነው፣ ከውስጥ ሲታይ ግን ድሃ ነው። ለምን? ከውስጥ ውጭውን እንጂ ውስጡን ቢውልድ አፕ አላደረገም። ሰማችሁኛ? ስለዚህ ውስጣችሁን ነው ልታምሉ የሚገባው። የእናንተ ቁም ሳጥን ከሚሞላ የባንክ እንትናችሁ ከፍ ቢል ይሻላል። ቢኮዝ ያ ነው እናንተን ከሆነ አደጋ ሴቭ የሚያደርገው፣ የሆነ ቦታ የሚያደርሳችሁ። ስለዚህ ይሄን ነገር በደንብ ወንትና ኒድን ለይታችሁ ወቁ። አሁን ለእናንተ አስፈላጊ የሆነ ነገር ምንድን ነው? ማለት አሁን ይሄን ነገር ቢገዛውም ባልገዛውም ህይወቴን ይቀጥላለሁ ችግር የለውም የምትሆን ነገር ደግሞ ምንድን ነው? ያን ነገር ጠንቃችሁ ለይታችሁ ወቁ። ከሰው እኩል ለመሮጥ ብላችሁ አደጋ ውስጥ እንዳገቡ። ሰው ሁሌ የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። ጋይስ እግዚአብሔር ነው ማለት ይሄ ነው የአብዛኛውን ሰው ህይወት የሚያበላሸው፣ የአብዛኛውን ትዳር የሚያፈርሰው ሰው እንደ ጎረቤቱ ካልኖር ስለሚል ነው። አገባም የራስን ህይወት መኖር ጀምር፣ የራስን መንገድ መከተል ጀምር፣ ባለች አቅም መሄድ መጓዝ ጀምር እንጂ የሰውን ነገር ያየ መሻፈድ መመኘት አቁም። ቅዱስ ጳውሎስ ሲናገር የባልንጀራን እንትን አትመኝ ነው የሚለው። ስለዚህ የሰውን ነገር እይታችሁ ውስጥ ቶሎ ብላችሁ አውጡ። የእናንተን ገንዘብ የሚያወድም ወደ ድህነት የሚያስገባችሁ መርዛማው ህይወት ነው። ስለዚህ እንዳትረሱት፣ እግዚአብሔር ነው የምላችሁ። አምስተኛው ነገር ሁሌም ቢሆን ማወቅ ያለባችሁ ለፈጣሪያችሁ አስራት መስጠት። ኦርቶዶክስ ልትሆኑ ትችላላችሁ፣ ሙስሊም፣ ፕሮቴስታንት ዋቴቨር። ግን ከምታገኙት ላይ ቢያንስ 10% ለፈጣሪያችሁ ለቸርቻችሁ መስጠት፣ ምጽዋት፣ ሌላም መባ ነው የሚባለው ማድረግ። ቢኮዝ ይህ ነገር የእናንተን ገንዘብ ማኒፕሎት እንዲሆን ያደርጋል። አያችሁ፣ አሁን ላይ የምትሰሩት ስራ እንዲባረክ፣ አሁን ላይ ገንዘባችሁ እንዲባረክ፣ አሁን ላይ የእናንተ ኑሮ፣ ትዳራችሁ፣ ስራችሁ፣ የምታስቡት ሀሳብ፣ ህልማችሁ እውን እንዲሆን ለእግዚአብሔር እንዲሰራላችሁ ለእግዚአብሔር ስጡ። ታማኙ ነው፣ አትስረቁት። ያኔ የእናንተ ቤት በረከት በበረከት ይሆናል። እግዚአብሔር ነው የምላችሁ። ምክንያቱም ለእግዚአብሔር ታምናችኋል። በትንሹ ስላመናችሁ በትልቁ ነው እናንተን የሚሾማችሁ። ስለዚህ መታመን ከፈልጋችሁ፣ መሾም ከፈልጋችሁ 10% አስራት ማውጣት አለባችሁ። ገንዘባችሁን ማኒፑሌት የሚያደርግ ትልቁ ሜትድ፣ ትልቁ መንገድ ነው። ገባችሁ? ፈጣሪ አጥቶ አይደለም አንተ ምጠይቅ፣ ግን አንተን ሊባረክ ሲፈልግ ነው ካንተ ያለችውንም ሀምጣ ብሎ ወስዶ በረከት በበረከት የሚያድርግ። ይህን ማድረግ እንዳይረሳ አስታውሱ። ላይክ ካደረጋችሁ ፒስ ላይክ ማድረግ እንዳይረሳ። ወደ ስድስተኛው ሸገር። ስድስተኛው ደግሞ የዚችን ዓለም ጥበብ መረዳት ነው። አሁን በድሮ ጊዜ ገንዘብ የምሰሩበት ወይና አሁን ገንዘብ የምሰሩበት ወይ ሰማይና ምድር ነው። ቢኮዝ አሁን ይሄ ዲጂታል ዓለም ነው። ገባችኋ? ገንዘብ ወደ ዲጂታል ቀየረው። እንደ ቢትኮይን፣ ዩቲዩብ፣ ቲክታክ፣ ሶሻል ሚዲያ፣ ዲጂታል ማርኬቲንግ ካያችሁ ማለት ነው። ኢቨን ሰው አሁን ገንዘብ መያዝ ያስጠላ ነው። ሁሉም በዲጂታል ዓለም ላይ ትራንስፈር ነው የሚደረገው። ስለዚህ የዚህን ዓለም ሚስጥር፣ የዚህን ዓለም የገንዘብ አሰራር፣ የገንዘብ ውደትን በደንብ አድርጋችሁ ልትረዱ ይገባል። ቢኮዝ አንድ ሰው አስታውሱ፣ እድሜ ልኩን ተቀጣሪ ሆኖ የሚቀጥል ከሆነ የገንዘብን ሲስተም ወይም ገንዘብ እንዴት እንደሚሰራ፣ ሀብት እንዴት እንደሚከማች በፍጹም አያውቅም። ለምን አትሉኝም? ቢኮዝ እሱ የሚኖረው የሰርቫይቫል ህይወት ነው። ይህ ህይወት ደግሞ ከምግብ፣ ከመጠጥ፣ ከቤት ኪራይ የተረፈ ህይወት አያኖርም። ልኖር ብትልም እንኳን አችልም። ቢኮዝ አሰራሩ እንደዛ ነዋ። ሰማኛ? ይሄን ካጣው ሌላ ስራ የለኝም፣ ሌላ ስራ ካጣው ደግሞ እሞታለሁ የሚል ስሜት ውስጥ ከቶ የሆነ በሆነ መንገድ ብቻ እድሜ ልክን እንድኖር ነው የሚያደርግ። ምክንያቱም አንዱን ዓመት 10-20 ዓመት ጊዜ ዳግመ እንድትኖር ነው የሚያደርግ ይህ ሲስተም ማለት ነው። ስለዚህ ያን ሲስተም ብሬክ አፕ አድርጉና
ተመልከቱ። ይቻለም እንዴት ነው የምትሰራው? ሲስተሙ እንዴት ነው የሚሰራው? ገንዘብ እንዴት ነው የሚተላለፈው? ገባችሁ? ድሮ አሁን በአሞሌ ጨው ነበር። ያ አሞሌ ጨው ተቀየረና ወደ ገንዘብ፣ አሁን ደግሞ ወደ ዲጂታሉ ዓለም እየመጣ ነው ገንዘብ። ሰማችሁኝ? ስለዚህ የዚህ ዓለም ሲስተም ተረዱት። ገንዘብን በደንብ ለማወቅ ከፈለጋችሁ ሲስተምን መረዳት አለባችሁ። ሰባተኛው ደግሞ በአንድ ገቢ ብቻ መኖር ወይም በአንድ የገንዘብ ምንጭ ብቻ በጣም መርዛማ ነገር ነው። ቢኮዝ ያ ሊበላሽብህ ልትባረር ሊሆን ይችላል። ምን ልትሆን ነው? ወይም አካውንት ውስጥ ተቀማጭ ገንዘብ ቢያንስ አባብ 50 ሺህ በላይ 100 ሺህ በላይ ነው ሊኖር ይገባል። እሱ እንደ ህይወት ላይፍ ስታይል የሚወሰነው። ሲቀጥል ደግሞ ቢያንስ 3 እና 4 ነገሮችን መሞከር አለብህ። ይሄን አልወድም ወደለው ነው ወይ ስታፕ። ገንዘብ የሚያመጣልህ ከሆነ ገንዘብ የምትሰራበት ከሆነ የሆነ ኢንካም ወደ አንተ እንትን ኢንፍሉዌንስ የሚያደርግ ከሆነ ማለት ነው ልትሰራው ይገባል። ገባ? በቃ ራስን ልታድን ይገባል። ራስህ ኖ ዴይ ኦፍ ማለት አለብህ። አሁን ካለበት ችግር አይበልጥማ። ገባ? አሁን ላይ የሚያስጨንቅ ስለምትወደውና ስለማትወደው ነገር ሳይሆን ገንዘብ ስለመስራት ብቻ ነው መሆን ያለበት። ራስን በፋይናንሻሊ ፍሪደም ለመሆን ነው መታገል ያለብህ። ያ መንገድ ነው ነፃ የሚያወጣ። ቢኮዝ የሆነ ቦታ መሄድ ፈልገህ የሚይዝ ገንዘብ ከሆነ ገንዘብን ሲስተም መቀየር አለብህ። በቃ ራስን ሺፍት ማድረግ አለብህ። አእምሮን ፓራዳይም መቀየር አለብህ። ለዛ ነው እዚህ ጋር አስሮ ያስቀምጥ ማለት ነው። ይህን መንገድ መጠቀም አለባችሁ። 4 እና 5 ልትሰሩ ይገባል። እኔ የምወደው አስቀምጦ እሱን ስሜትን አስቀምጦና ወደ ስራው ዓለም መግባት አለብህ። 8ኛው አሁን ማውራት ስለምንድን ነው ገንዘብ ታገኙበትና እንዴት ሴቭ ማድረግ እንዳለባችሁ። ለምሳሌ አሁን በዚህ ዓለም ላይ የሚያበላ ስራ ምንድን ነው? አንደኛ ዩቱብ አሁን ቢያንስ ከትንሹ ኢትዮጵያ ላይ ሚሊየንስ ነው የሚከፍላችሁ። ዩቱብ ብትሰሩ ማለት ስላላችሁበት ህይወት፣ ስለ ሙያችሁ፣ ስለናንተ ማይንድ ብቻ ስለፈለግን በቃ በታውሩ ስለ ዩቱብ ላይ ይከፍላችኋል። ግን የራሱ የሆነ ፕሮሰስ አለው፣ የራሱ የሆነ ስቃይ አለው። አዎ ጽናት ያስፈልጋል። አዎ ግን ምን ያክል ትዕግስተኛ ናችሁ? በዛ ተርፍ ላይ ገንዘብ ለማግኘት ምን ያክል እንትን አላችሁ? ያን ነገር ነው የምጠይቀው። ብትጀምሩ ይሰራል፣ ግን ለሁሉም አይሆንም። ምክንያቱም አንዳንድ ሰው በንግድ ያለፈለታል፣ አንዳንዱ ደግሞ በዩቱብ ያለፈለታል፣ አንዳንዱ ደግሞ ከምን ተነስቶ ሜክ ያደርጋ ያለፈለታል። ስለዚህ የእናንተን ታለንት ተረዱ። ሲቀጥልስ የመጨረሻው ገንዘብ ወደ እናንተ ጭራ ሆኖ እንዲከተል ከፈለጋችሁ ገንዘቡን የሚያመጣው ቫልዩ እናንተ ጋር ሊኖር ይገባል። አያችሁ፣ ይህ ነው አብዛኛው ሰው ያልገባው። ገንዘብ አታባሩ፣ ገንዘብ እናንተን እንዲያባራ አድርጉ። ዳት ሚንስ ቢራቢሮን ካባረርካት በራ ካንተ ትላለች። ግን ቢራቢሮ የምትቀመጥበትን ቤት ከሰራህላት ሳትወ በግዷ መመታ አንተ ጋር ቁጭ። ለምን? ምክንያቱም ቤቱን ፈልጋ መጣችው። ገንዘብ እንደዛ ነው። ቫልዩ ይፈልጋል። ቫልዩ ማለት የምትሰጡት ነገር ሊኖር ያስፈልጋል። ያ ካላችሁ ይፈልጋችኋል። እናንተ በሆነ መንገድ ይፈልጋችኋል። ምክንያት የፈጠረ ወደ እናንተ ይመጣል ያ ገንዘብ ማለት ነው። እያችሁ ላይ መስራት ጀምሩ። ቫልያችሁን መጨመር ጀምሩ። ከጊዜው ጋር እኩል መራመድ ጀምሩ። ምን ልስጥ ለዚህ ህዝብ፣ ምን ልስጥ ላይ አተኩሩ። ሁሉም ሰው ይሆን አምጪ ነው ወይ? ምን ልስጥ እኔ ምን ልስጥ? ገባችሁ? የምትሰጡ ነገር ሲኖራችሁ ነው የሆነ ሰው ለእናንተ የሚሰጠው ማለት ነው። ስለዚህ ይህን ነገር በደንብ ልትረዱ ይገባል። ይህ የገንዘብ ስትራቴጂ ወይ ነው። እስከሚያልቅ አዳምጣችሁኛል፣ ሰምታችሁኛል። ቴንክ ዩ ሶ ማች። ከዚህ ሀሳብ የት ነው እየተመቻችሁ ኮሜንት ላይ አስቀምጡልኝ። በቀጣይ እስክንገናኝ ቸርን ሰብት። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወዳችኋለሁ።